አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሶስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በያላችሁበት ሰላማችሁን ያብዛልኝ። እኔ ሰላም ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? የዛሬ ቪዲዮአችን የሚሆነው ትናንትና የለቀኩላችሁን ቤት ዛሬ እንግዲህ አልቆ ምን ያክል እንደሚያምርና እንዴት ውብ እንደሆነ አሳያችኋለሁ ብያችሁ ነበርና እንግዲህ ትናንትና ለሊትም ቀንም ሙሉ እየሰራን እዚህ ገና ጨርሼ ወረድኩኝ ከስራ ላይ። እንደምታዩኝ አሁን ስራ ላይ ነኝ። በማብራት እየሰራው ነበረ። ጨራረስኩት ማለት ነው። እንግዲህ በረንዳውን ኤል ሼፕ በረንዳው ነው አይታችሁታል። ያንን ቤት እንግዲህ ኮንቴክስቲክስ ቅብ የሚባል የውጭ ቀለም ቅብ ነው። በጣም ዘመናዊና ምርጥ ቀለም እንደሆነ ነግሬያችኋለሁ። ዋጋ ምን ያክል እንደሚጨርስ 120 ቆርቆሮ ቤት ነው። ኤል ሼፕ ብያችኋለሁኝ። ዋጋ ምን ያክል እንደሚጨርስ ቀደም ብዬ ለቄላችኋለሁ። ትናንትና በስራ ላይ ያለን ለቄላችኋለሁ። ዛሬ ደግሞ ጨራርሼው በቃ ሁሉን ነገር ቅንቆ አድርጌው ጨርሼዋለሁ ማለት ነው። ዛሬ የማሳያችሁ እንግዲህ እንዴት እንዲያማረና እንዴት ውብ እንደሆነ ላሳያችሁ ወዳለሁ ማለት ነው። እናም በሚቀጥል እንግዲህ ጭቃ ቤት ላይ እንደዚህ ኮንቴክስት ቀለም ለመቀባት ወይም ደግሞ ይሄንን የምትመለከቱትን ቀለም ለመቀባት ግርፍ ስንገርፍም ሆነ ወይም ስንለስን መጀመሪያ ምን ማድረግ አለብን የሚለውንም እሱንም አያይዤ የምነግራችሁ ይሆናል ማለት ነው። እንደምታዩት እንግዲህ ይሄ በረንዳው እንደምታዩት ይሄው ትልቅ ነው። በጣም ትልቅ የሆነ በረንዳ ነው። ይሄ እንደዚህ ሆኗል። በጣም ነው የሚያምረው። እንደዚህ ጭቃ ቤት ነው ወይ ብሎ ለማመን ይከብዳል። እንደዚህ ቀጥ አድርገን ነው እየሰራ ነው። እነዚህ ፉካ መስመሮች አሉ። ትናንት ነግሬያቸዋለሁኝ። እነሱ በነገርኳችሁ በፕላስተር ለጥፈን ነው ያወጣናቸው። እንደዚህ አላረጋግናቸውም። 1 ሜትር ርቀት አድርገን ነው ያወጣ ነው። በፉካ አብሮ የሚወጣ አይደለም። ይሄ እንደዚህ ያደረግነው በፕላስተር ለጥፈን ነው ቅቡን ቀብተን እንደዚህ ያደረግነው። እንደምታዩት የእንጨቱ የበሩ ላይ ያሉ እነዚህ ቡኒ ቀለም የተቀቡት ደግሞ እንጨት ናቸው። የመቃኑ ላይ የተመቱ እንጨት ናቸው። እነዚህ ደግሞ ቀለም ተቀብተዋል። እንደዚህ እንደምታዩቸው ጥቁር ቀለም ቀብቻቸዋለሁ። ቫርኒሽ ተቀብተዋል። በጣም የሚያብረቀርቀው እንደምታዩት በጣም ቆንጆ ነው። ይሄ መቃኑም እንደምታዩት ቡኒ ይሄ ጥቁር ቀለም ቀብቻዋለሁ። ይሄ ያብረቀርቃል። ይሄ የሚያብረቀርቅ የተረጨበት ነው። ረጭቸው ነው የሚረጩ የሚበተኑ ናቸው እነዚህ ጋር። ይሄ እንደዚህ አድርገን ቀብተነዋል። ይሄ እንግዲህ የቤት በጣም ብዙ ድካም ብዙ ልፋት አንቶብናል። ልስኑ የተስተካከል አልነበረም ሲለሰን ከመጀመሪያም ልስኑን ለመሙላት ቀጥ ለማድረግ ብዙ አርክሞናል። ማቴሪያልም ትንሽ ወሰድ አድርጓል። እንግዲህ ማቴሪያል እንዳይወስድባችሁ ምን ማድረግ እንዳለባችሁም እዚሁ ላይ ነግራችኋለሁኝ። አዲስ ቤት ለምትሰሩም ሆነ ወይም ደግሞ ግርፍ ለምታስገርፉ ለዚህ ቅብ እንዲሆን አድርጋችሁ እንዴት መስራት እንዳለባችሁ እምነግራችሁ ይሆናል ማለት ነው። ይህንን እንደዚህ ስታደርጉ እንግዲህ ልስኑ በተሰራከ ከተለሰነ ለኳርቲዝም ለዚህም ቅብ ለግራናይትም ለስቶንም ይሆናቸዋል። ለዚህ ለኮንቴክስቱም ስራ ይሆናል ማለት ነው። እና እኛ እንግዲህ እንደምታዩት ከስር ዘኮሎ ቀለም ቀብተነዋል። ጥቁር ቀለም ናቸው እነዚህ ጥቁሮቹ። የዘኮሎ ቀለም ቀብቸዋለሁ። ከስር 10 ሳንቲም ነው ከፍተው እሱን ቀብቸዋለሁ። ይሄ ቤት እንግዲህ እንደምታዩት ያ በፊት ያየነው ቤት ነው ወይ ብላችሁ ትገረሙበታላችሁ። በጣም እንደምትወዱት አልጠራጠርም። እንግዲህ እዚህ ላይ የምጨምርላችሁ ይሄ ኮንቴክስት ስራ ስንሰራ ቤታችንን እንዴት እንደሚያሳምር እንደዛ አድርጌ ካሳየኋችሁ ስትለስኑ ምን አድርጋችሁ መለሰን አለባችሁ የሚለውን ደግሞ በሰፊው ላብራራላችሁና ቪዲዮውን እንጨርሳለሁ። ይህንን እንግዲህ ስትለስኑ ጭቃ ቤት ብዙዎቻችሁ ግርፍ ስታስገርፉም ሆነ ወይም ስታስለስኑ ማድረግ ያለባችሁ ምንድነው? ሙሊቱን ጠብቆ ቀጥ አድርጎ መለሰን አለበት። ይህን ስራ ለመስራት ማቴሪያል እንዳይወስድ ቀጥ አድርጎ ልስኑን በስነ ስርዓት መለሰን አለበት። ሲቀጥል ደግሞ እነዚህ የምታዩቸው በሩ ላይ አሁን እነዚህ ጥቁር ቀለም የተቀቡት በእንጨት የተመቱ ናቸው። እነዚህ አንጉራሌ እንጨቶች ናቸው የተመቱት። የነዚህን ቦታ ራሱኑ በጣውላ አድርጋችሁ ጠርዝ ብታወጡለት የበለጠ በጣም ያምራል። ለሳኙ ወይም ግንበኛው ቀጥ አድርጎ ቢያወጣው የተሻለ ይሆናል። ወይንም ደግሞ እነዚህን አንጉራሌዎች ከመታችሁ ደግሞ የሲሚንቶ አሁን ይሄ በጣም አስቸግሮናል። የሚገርማችሁ እንትኑ ጋራ ይሄ የእንጨቱና የተለሰነበት ልስን ጋር አልተለያየም። ሲሚንቶ ሲለስኑ ምንድነው ያደረጉት? መጀመሪያ እንጨቱን መተው ከዛ ግርፉን ነው የገረፉት እዚህ ላይ። ያን ሲያደርጉ ደግሞ ሲሚንቶ ባለበት ነው በዛ በእንጨቱ ልክ ነው የሚያልቀው። ሲሚንቶ እንጨቱን ይነካዋል። አንጉራሌዎቹ ላይ ሲሚንቶ እነዚህ መስመሮቹ ላይ ይጠቀጠቃል፣ ይዘጋዋል። ከዛ ደግሞ ቅርጹን ያጣን ማለት ነው። ጠርዝ አይወጣለትም። ቀጥ ብሎ ጠርዝ እንዲወጣለት አይሆንም። እኛ እንግዲህ በቻልነው አቅም ከእንጨቱ ላይ አስለቅቀን
ጠብቀን ቀጥ ለማድረግ ሞክረናል። እንደዚህ አድርገን ሰርተነዋል። ማሻአላህ በጣም ነው ያማረው። ነገር ግን ከዚህም የበለጠ በጣም ውብ አድርጋችሁ ለመስራት ትችላላችሁ ሁላችሁም። ሙያተኛው ይሄንን አንጉራሌዎችን እንጨቶች ሲመታ መጀመሪያ ከገረፈ በኋላ ግርፉን ከመቃኑ ለይቶ መሆን አለበት። መቃኑ ላይ ያለው ከመቃኑ ወደዚህ ያለው ላይ መንጣት የለበትም። ምንም አይነት ሲሚንቶ መንጣት የለበትም። እዛው በቃ በመቃኑ ክፍተትና በቤቱ ክፍተት ላይ ያለበት ላይ ጠርዙ ቀጥ ብሎ መውጣት አለበት። እንደዛ ሲሆን በጣም ያምራል። ያንን አድርጋችሁ አንጉራሌውን ብትመቱት የግርፉም ለብቻ ስለሚቀር አንጉራሌዋን ባለችባት ሴክነስ ቁጭ ትላለች ማለት ነው። ልስኑ ምናልባች የሳሳ ከሆነ ሙሊት ማይል ከሆነ ደግሞ ሙሊት ያልሆነ ከሆነ አንጉራሌዋ ስትመታ በቃ ቀጥታ ልስኑ ላይ ታርፋለች ማለት ነው። አንጉራሌዋ ጠርዟን ይዛ ቀጥ ብላ ትወጣለች። ካልሆነ ደግሞ ልስኑን ከበለጠ ደግሞ ልስኑ ሙሊት ከጠየቀ ይችን አንጉራሌ ስትመቱ እዛው ላይ ይቺ ወደ ውስጥ ትገባለች። እንጨቷ ላይ ትመታለች። እዛው መቃኑ ላይ በሩ የሚገጠምበት መቃን ነው። እዛ ላይ ትመታለች። እሷ ወደ ውስጥ ይቀራል። የእንተኑ ደግሞ የግርፉ ጠርዝ ራሱን ችሎ ለብቻው ቅርጽ ይወጣለታል ማለት ነው። ቅርጽ ይወጣለታል። እንደዛ ሲሆን ለፊኒሺንግ ስራ በጣም ምቹ ይሆናል፣ ያምራል፣ ውበት ይሰጠዋል። ሲቀጥልም ደግሞ እናንተንም አልባሌ ወጪ ያስወጣችሁ መጨረሻ ላይ ፊኒሺንግ ላይ ስራ ስገቡ እንደገና ተጨማሪ ወጪ ይሄንን የሚሰራውን ማቴሪያል ፍጆታ ይቀንስላችኋል። እንደዛ አድርጋችሁ በጥንቃቄ ከመጀመሪያው ሲሰራ ጥሩ ይሆንላችኋል ማለት ነው። ሲቀጥል ደግሞ እዚህ ማዕዘን ላይ ያሉ ጠርዞች እነዚህ ማዕዘን ላይ ያሉ ጠርዞች አሁን የምታዩቸው እነዚህ በእንትን ነው እኛ ያወጣናቸው በፕላስተር ብያቸዋለሁ። መስበስ ፉካውን በፕላስተር ነው ያወጣ ነው። እነዚህን እንግዲህ ስታሰሩ ማንኛውም ቤት ላይ እንግዲህ ጭቃ ቤት ላይ በአብዛኛው የተለመደ ነው። ማዕዘን አራት ቦታ ላይ ታወጣላችሁ። ሁሉም ሰው ያወጣል። ይህን ስታወጡ ፉካ ባታደርጉባቸው የተሻለ ነው። ይህንን አይነት ቅብ የምቀቡ ከሆነ ኮንቴስት ወይም ግራናይት ኳርቲዙን የምትሰሩ ከሆነ እነዚህን ፉካ በሲሚንቶ ፉካ ባይወጣለት የራሱ ፉካ በጣም አሪፍ ነው፣ ይመረጣል። ለምን ለስላሳ ሲሆን እዛው ላይ በፈለጋችሁት አይነት ዲዛይን በምፈልጉት ስፋት ልክ እንግዲህ ፕላስተሯ ሰፊ፣ ጠባብ፣ ቃጭንም አሉ። እነሱም በምፈልጉት አይነት ስፋት ልክ ቅቡን ቻክ ከተደረገ በኋላ እዛ ላይ ለጥፋችሁ የምፈልጉትን ያክል ፉካ ማውጣት ትችላላችሁ ማለት ነው። እኛ አሁን ይሄ እንትን ያለ ነበር፣ ራሱ ላይ አውጥቶት ነበር ፉካውን። ልክ እንደ ሸክላ አቀማመጥ አድርገው ነበር ያወጡት። ደፍነን ነው ሙሉ ቻክ ስናደርግ ሙሉ ደፍነን ነው እንደዚህ አድርገን ያወጣ ነው። እና ስትለስኑ እንደዚህ አይነት ማዕዘን ላይ ዲዛይን ስታወጡ ማድረግ ያለባችሁ ሙሉ ወጥ ታደርጉና በፊኒሽንጉ ስራ እንዲያምር ታደርጉታላችሁ። ወጥ የሆነ ነገር በጣም ይመቻል፣ በጣም ያምራል። ሲቀጥልም ደግሞ ሙሉ ወጥም ቢሆን በጣም ማራኪ የሆነ ስራ ነው የሚሆነው። እንደዛ አትጎረጎርም። ሲቀጥል ደግሞ እንደዛ አድርጋችሁ ስትሰሩ ፉካው አሁን ቢወጣለት ፉካውን ለማውጣት ጠርዙ ስለሚበዛባቸው ይሄ እንጨት ቤት ላይ ስለሚጎላገር ጠርዙን ቀጥ ስለማያደርጉት ቀጥ ብሎ አያምርም። ያንን ብታደርጉት ለፊኒሽንግ ስራው ስትሰሩ አያምርላችሁም፣ ውበት አይኖረውም። ያ አይነት መስመር ካለው እንደዚህ እንደ ፕላስተሩ ከለጥፎ እንደሚወጣው ጠርዝ ቀጥ ብሎ አይወጣም። ምክንያቱም እሱን ሲማጎ ወጥረውም ሆነ ወይም ውሃ ልኩን ጠብቀው ስለማይሰሩት ግንበኞቹ በኋላ ላይ ሲሰራ ቀለም ሲቀባ ተዝጎርጉሮ ወይም ደግሞ እንደዚህ ገማጣ ምናምን ይሆንና ቀጣይ ልምና ጠርዙ ያስጠላል። እንደዛ እንዳይሆን እንደዚህ አድርጋችሁ ማሰራት አለባችሁ ማለት ነው። ያን ስታደርጉ ለቀጣይ ስራ በጣም ይመቻችኋል፣ በጣም አሪፍ ይሆናል። ይህ ስራ ደግሞ እንግዲህ በጣም ዘመናዊ፣ በጣም ቆንጆ የሆነ ስራ ነው። በጣም ጥንቃቄ የሚጠይቅ ጥሩ ስራን የሚፈልግ ስራ ነው። ይሄ እንግዲህ ዝም ብሎ ሙሊቱ ሳይሞላ ግድግዳው እንደዚህ ቀጥ ሳይል ዝም ብሎ እዛው ላይ ቢሰሩት አያምርም። ይሄንን በቻኩ ቀጥ አድርጎ ተሞልቶ መሰራት አለበት። እንትኑ ይሄ ግርፉ እንኳን የተወላገደ ቢሆን ቻክ ሲደረግ ልክ ባለ ትናንት እንዳሳየኋችሁ ቻክ ሲደረግ ያንን ቻክ ሙሊቱን እየሞሉ ቀጥ ማድረግ አለባቸው። እንግዲህ ይሄ ቤት እንደምታዩት አሁን ጭቃ ቤት የማይመስለው መጀመሪያ ላይ በጣም የተወላገደ ነበር። ቻኩን በደንብ አድርጌ ስለሞላሁት ነው ቀጥ ያለ ነው። አሁን እንግዲህ በምሽት ነው። አምፖሏም እንደምታዩት አንድ አምፖል ናት። በአንድ አምፖል ነው እንደዚህ አምሮና ተውቦ የምታዩት። ቃል ላይ ደግሞ እንዴት እንደሚያምር ነገ ኢንሻአላህ በሾርት ቪዲዮ መለቅላችሁ ይሆናል፣ ታዩታላችሁ። ይህ ጭቃ ቤት ነው ብላችሁ አያምርልኝም፣ ብሎኬት ቤት አይመስልኝም ብላችሁ ለምትጨነቁት ወንድሞች አብሽሩ። የስፌቱ ቀን ከሌት እየሰራ ነው። ግንባታውንም ከመጀመሪያ ጀምራችሁ ማሰራት ከፈለጋችሁ አናግሩን። የትኛውም አካባቢ ላይ ተንቀሳቅሰን እንሰራላችኋለን። ሲቀጥልም ደግሞ ግንባታ አሰራም ወይ ብላችሁ የጠየቃችሁኝ ያላችሁ ግንባታ አሰራለሁ። ብዙ ጊዜ ቪዲዮ ላይ ስለማለቀው ነው እንጂ ብዙ ቤቶችን ገርፈን ለእንደዚህ አይነት ስራ ያዘጋጀናቸው ስራዎች አሉ። ኢንሻአላህ እነሱን መለቅላችሁ ይሆናል። ቀጣይም ደግሞ
ቤታችሁን ማስገረፍ ለምትፈልጉት ወንድሞች እኛን ማናገር ትችላላችሁ። እኛ ብንሰራላችሁ ተጠቃሚ የምትሆኑት ለቀጣይ ስራ የሚሆነውን ስለምናውቅ ለቀጣይ ስራ እንዲመች አድርገን እንሰራዋለን ማለት ነው። እንግዲህ መጀመሪያ ላይ ሲሚንቶ ሊበላችሁ ይችላል ወይም አሸዋ ሊበላችሁ ይችላል። ነገር ግን ያንን አድርገን ሙሊቱን ቀጥ አድርገን መስራታችን ለዚህ ስራ ደግሞ ምቹ ይሆንላችኋል፣ ለቤቱም ጥንካሬ ይሰጠዋል ይሆንላችኋል ማለት ነው። መጀመሪያ በስነ ስርዓት ከተሰራ ቀጣይ ያለውን ስራ በደንብ ማቴሪያል ይቀንስላችኋል። እንደገናም የምትፈልጉትን ስራ ብትሰሩ ይቀበላል ማለት ነው። ቤቱ እንግዲህ በስነ ስርዓት ከተሰራ ቀጣይ ላይ ያሉ ስራዎችን ስንሰራ ለቀጣዩ ስራ ዝግጁ ስለሚሆን በጣም አሪፍ ሆንልናል፣ ይጠቅመናል ማለት ነው። እና ይህንን ለማስቀረት የስፌ ቲዩብ ሽሩ እያላችሁ ይገኛል። ቤታችሁን ለመስራት በጥቅሉ ቤት ለመስራት ያሰባችሁት ወንድሞች ወደኛ ጎራ ብትሉ ኢንሻአላህ አስፈላጊውን አገልግሎት እንሰጣችኋለን። የምትደክሙበትን የምንለፉበትን ቤት በአሪፍ ሁኔታ ሰርተን እናስረክባችኋለን ማለት ነው። እንግዲህ ይህ ቅብ እንደምታዩት በጣም አሸብርቋል። በጣም ቆንጆ ሆኖ ቤት ነው። ሀርቡ ከተማ ላይ ነው የምንገኘው። ሀርቡ ላይ ያላችሁት ወንድሞች ገባ በሉ። ጅፕሰን ፊኒሽንግ ስራ እንደዚህ ግንባታዎችን ሙሉ ለሙሉ በቤት ዙሪያ ላይ ያለውን ማናገር ትችላላችሁ። ቀጣይ ወደ መካነ ሰላም ነው የቀጣይ ጉዟችን። መካነ ሰላም ለሚ አካባቢ ላይ የምትገኙም እንደዚሁ አናግሩኝ። አሁን በቅርብ እሄዳለሁኝ። እዛ አካባቢ ላይ ማንኛውንም ስራ ሰርቼላችሁ እመጣለሁ። ስደውሉልኝም ነበራችሁ መቼ ነው የምትሄደው እያላችሁኝ አሁን መደወል ትችላላችሁ። በቅርብ እሄዳለሁ። እዛም ልጆች ያሉ ስራ እየሰራ ነው፣ ፊኒሽንግ ስራ እዛው ሰርተንላችሁ እንመጣለን ማለት ነው። በተረፈ ቪዲዮውን ከወደዳችሁት ለሌሎችም ሸር ማድረጋችሁን አትርሱ። ላይክ አድርጉልን፣ ሰብስክራይብ አድርጉ፣ አበረታቱን። እስከ ቪዲዮ መጨረሻ አብራችሁን ስለነበራችሁ ከልብ እናመሰግናለን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።